ተመልካቾቻችን እንደናችሁ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዘንላችሁ መጥተናል። ይህ መረጃ ምንድነው እንግዲህ ሰሞኑን በጣም በስፋት የሚናፈስ ወሬ አለ። ይህ ምንድነው በጎንደር አካባቢና በሸዋ አካባቢ በጣም ለመከፋፈል ፋኖን ለመከፋፈል የሚያመች ነገር ግን በስፋት በባንዳዎች እና በባሪን እንዲሁም በእነስክንድር ቡድን የሚናፈስ ወሬ አለ ማለት። ይህ ምንድነው በሸዋ ላይ ያለው ጀነራል ተፈራ ማሞ ላይ ማለት ነው። ጀነራል ተፈራ ማሞ ላይ ማዋከቡ የተጀመረው ምንድነው ባለፈው ከሁለት ሳምንት በፊት የእነስክንድር አዲስ አበባ መጣው እነ መከተው አዲስ አበባ መጣው ከአብይ ደህንነቶችና ከቤተ መንግስቶች ጋር ስብሰባ ካደረጉ በኋላ ነው ማለት ነው። ይህ ስብሰባ ስለምን ነበረ ዋና የፋኖ መሪዎችን በማስገደል ወይም ለመንግስት እንዲያዙ በማድረግ እንግዲህ እነሱ ስልጣን ማግኘት ሌላው ውጭ መውጣት የሚፈልግ አመራር ካለ ውጭ መውጣት ሌላው ደግሞ በክልሉ ላይ ስልጣን መስጠት ማለት ነው። ይህ በጣም የተናገርነው ነው የወጣ መረጃ ነው። አሁንም እነስክንድር ከባድ የሆነ ሴራ አማራ ፋኖ ላይ እየሰሩ ነው። እንዴት ነው የሚሰሩት ሲባል እሺ ብለው ለድርድር በቃኛ ከአፋድ ወጥተናል ብለው የገቡ ትክክለኛሉ የገቡ ነገር ግን ደግሞ ሆን ተብለው እንደዛ በዛም መንገድ እንዲገቡና እንዲሰልሉ የተደረጉ አሉ። ከነዛ ውስጥ ደግሞ እንግዲህ ከአዲስ አበባ መጣው ወደ ክልሉ መጣው ከደህንነት ቢሮ መጣው ከነስክንድር ጋር ተቀላቅለው 1 ወርና 2 ወር ቆይተው በጣም አምቦ ላይ የደህንነት ከባድ የሆነ የደህንነት ስልጣን ያወሰዱ እንዲሁም ደግሞ ሃይላይት የደህንነት ስልጣና ደግሞ ናዝሬት ላይ አዳማ ላይ እየወሰዱ ናቸው ማለት ነው። ስለዚህ እነዚህ ተቀላቅለው ስለገቡ በጣም መጠንቀቅ አለብን ያስፈልጋል ማለት ነው። ሌላው ደግሞ ምንድነው እነስክንድር የራሳቸውን አባሎቻቸውን እንኳን ይከዱናል የሚሉትን ለምሳሌ ጎንደር ላይ ሀብቴ ላይ እንደዘመቱት ማለት ነው። ሻለቃ ሀብቴ ላይ ከነስክንድር ጋር ሆኖ ከነስክንድር እንደማያዋጣው እና ትክክለኛ አላማ ለአማራ እንደማይሆኑ ተገንዝቦ ነው እንግዲህ ወደነ ሳሙኤል ባለድል የገቡም ወደነ ዘመን የተቀላቀለው ማለት ነው ወደነ ዝምሬ የተቀላቀለው። ስለዚህ ልክ እንደዛ ሁሉ ይከዱኛል ብሎ የሚያስባቸው ለምሳሌ እነ ኮሎኔል ሙሃባ በጣም ማጣብቂኝ ውስጥ መሆኑ ይታወቃል። እንደይወጣ ችግር ነው በጣም አሳጥሮታል። ያሳጠሩት ደግሞ በእነሱ ኃይል ሳይሆን በመከላከያ ኃይል እሱ ያለበትን አካባቢ አሳጥረዋል ማለት ነው። ይህ ምንድነው እነስክንድር ሰራዊት አላቸው ለማሳል የግዴታ መከላከያ እነ ኮሎኔል ሙሃባን መምታት የለበትም። እነ ኮሎኔል ሙሃባን መቼ ነው ይመተው እኛ ከነስክንድር ወጣናል ወደነ ምሬ ገብተናል ብለው ያወጁ ቀን ግን በመከላከያ እዛው እንደታፈኑ ይቀራሉ ማለት ነው። ይህ በእነስክንድር ነው ከፍተኛ ሴራ በተሞላበት መንገድ የሆነው ማለት ነው። እና አሁን መከላከያ እነ ኮሎኔል ሙሃባ ያሉበትን በደንብ ያቀል 100% ያቀል ነገር ግን ከነስክንድር ጋር ስለሆኑ አይነካቸውም ማለት ነው። ከነስክንድር ጋር ስለሆኑ አይነካቸውም። ነገር ግን ከነ ኮሎኔል ሙሃባ በኩል ከነስክንድር መውጣታቸውንና ከአማራ አንድነት ጋር መቀላቀላቸው ከአማራ ፋኖ ከነምሬ ጋር ወሎ ላይ በነምሬ ጋር ሆነው የአማራ ፋኖን አንድነት ለመቀላቀል የወሰኑ ድረስ ወይም ደግሞ ከነሱ ወጣው የሄዱ ቀን ግን እዛው ላይ ያፍናቸዋል ማለት ነው። በጣም ታጥረው ነው ያሉት እነ ኮሎኔል ሙሃባ ማለት ነው። ይህ ሴራ በጣም ከባድ ሴራ ነው። በደህንነቶች የታጠረ ነው። ደህንነቶች እንደነገርኳችሁ ከ2 ወርና ከ1 ወር በፊት ከኢንሳ መጣው ከነ እስክንድር ጋር ተቀላቅለው ተበትነዋል። ከነ ኮሎኔል ሙሃባ ጋርም አሉ ከየትኛውም ጋር በእነዚህ ደህንነቶች መካከል በእነዚህ ደህንነቶች መረጃ መሰረት በመከላከያ እንዲታጠሩ ሆነዋል ማለት ነው። መውጣት የማይችሉም። ስለዚህ እነ ኮሎኔል ሙሃባን ለማትረፍ የነ ምሬ ጦር ላስታ ላይ ያለውም ጦር አንድ ላይ ሆነው ከጎንደር በመሄድ እነሱን ነፃ ወጥቶ እንዲቀላቀሉ ማድረግ ይኖርበታል ማለት ነው። ይህ ነው እንግዲህ